እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችን መራመድ እሱን ውሳኔ ግንደ እይታ ነስቶ ጨልሞ ዓለምን ባጣል ፈጽሞ እንዳሳነሰ ቁጥርህ ጸጋውን እንዳትክል ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈትህ ለሰበብ ነውና ሊሞክር በትዕግሥት ላይ ሳትናችንም ማለፍ ፈተና ያሳጣን ያለንን ሊነጥቀን እሱ የሰጠንን ይችላልና መውሰድ ከቶ አይበድልም ሳማድ አካል ቢጎል ሰውነት ቢርቅ ፍጹም በልብ ተስፋ እስካለ ብስራት ያዘለ ቀናለ ልብስ ያደረገ ትዕግሥትን በጀነት መዋብ ያገደ እሱን ተፈጥሮ ወደደ። አመስግን በግልጽ በስውር የእሱ ነውና ተአምር ተንትነ ጠልቀህ ካየ ሰው ስላለ ሳይሆን አላህ ስላለ ብቻ ነው ነገሮች የሚሆኑት። የውስጥ ጽናትና ጥንካሬ ግን በጣም ይገርማል። ኬት የመጣ ነው? እሱንም በስንት ትግል በስንት ዱዓ ነው የመጣ። አፍናን በፊት አመስጋኝ አይደለች። በፊት አታመሰግንም አልሐምዱሊላህ የሚለውን ቃል አትልም ነበር። ግን ጠዋት ካንሰር ሰማው፣ ከሰዓት ተፋታው። አይ በቃ ይሄ ነገርማ ፈተና ነው፣ ፈጣሪ እየፈተነኝ ነው። ስለዚህ ይሄንን ማልፎ አልሐምዱሊላህ እያመሰገንኩ ካልሆነ እየተደራረበ ሊመጣብኝ ነው አልኩና ከዛን በጣም ማመስገን ስጀምር ወደ ፈጣሪ ስጠጋ ጥንካሬውን እየመጣ አልሐምዱሊላህ። ምክንያቱም አንዳንዴ ፈተናዎች ሲያጋጥሙ እግዚአብሔር እንድናመሰግን እድል ሲመቻች ነው፣ እድል ሲኖረን ነው እና ሲያነቃንም ነው። በጣም መኖሩን ሲነግረን በዚህ ላይ ደግሞ ይሆን እንድናደርግ የሚፈልገው ጉዳይ ካለ እንድንከውንም አንዳንዴ ዝም ብሎ በዋለ ፈሰስ የምንኖረው ህይወት አለ እና ከዛ ያወጣንና አመስጋኝ እንድንሆን የሚደረግልንን ነገር አሁን አስቢው። እኔና አንቺ እያወራን በዚህ ማለት እኮ እየተነፈስን ነው። ለኦክሲጅን ቢከፈል አስበሽዋል? ግን ይህንን አናስበው። ይህን የምታመሰግኙ ግን ታመሽ ስተኝ፣ አንደኛ ታመሽ ስተኛ ግዴታ መታመም አይጠበቅም። እኔ ጤነኛ ነበርኩኝ፣ ካንሰር አለብሽም ተብዬ ደና ነበርኩኝ። ኬሞን እስከምወስድ ምናምን ሳይድ ኢፌክቶችን እስካላየው ድረስ ማለት ነው። በእግሬ እራመዳለሁ፣ ሂል ጫማ ነበረ ምለብሰው፣ ዘናጭ ነበርኩ ምናምን። ግን ሆስፒታል ስገባ አየው እኔ ካንሰር ነው ያዘኝ። እሄዳለሁ፣ እራመዳለሁ፣ አወራለሁ። እንዳልከውን እያወራን ነው። ማውራት ያቃታቸው፣ መብላት ያቃታቸው፣ መተንፈስ አቅቷቸው በጣም ብዙ ነገሮች አሉ ኦክሲጅን ተደርጎላቸው። ስለዚህ አልሐምዱሊላህ እኔ ካላልኩኝ በጣም ብዙ ነገር ይሰጠናል ከወሰደብን ይልቅ አልሐምዱሊላህ ይገባዋል። ፈጣሪ ለአፍናን ያደረገውን አሁን ታማው አልጋ ላይ ላሉ ለሚሰቃዩ ሁሉ ያድርገው። በእናታችሁ በጣም